አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ። ሐምሌ 19 ቀን የመልአኩ የቅዱስ ገብርኤል ታምር ከሚገለጥባቸው ሁለት ታላላቅ በዓላት መካከል አንዱ ነው። ይህ በዓል የሚከበርበት ምክንያት ምንድን ነው? በዛሬው መርሃ ግብራችን የምንመለከት ይሆናል። እስከ መጨረሻው አብራችሁ እንድትሆኑ በአክብሮት እንጋብዛለን። አሁን ወደ ዕለቱ መርሃ ግብር እናመራለን። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 19 ቀን በዚህችም ቀን ሕፃኑ ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ በሰማዕትነት መከራ ተቀበሉ። ይህም ሕፃን ዕድሜው 3 ዓመት ሲሆነው ከሮሜ አገር ወደ ሌላ አገር እናቱ ይዛው ሸሸች። በዚያም የሸሸችውን መኮንን እለእስክንድሮስን አገኘችው። ሰዎችም ነገር ሰሩባት። ወደ እርሱ አስቀረባትና ስለ አምልኮ ጠየቃት። እርሷም መኮንን ሆይ ዕድሜው 3 ዓመት የሆነው ሕፃን አለ። አማልክቶችን ማምለክ መልካም እንደሆነ ወይም እንዳልሆነ ያስረዳን ዘንድ እርሱን ጠይቅ አለችው። ሕፃኑም ወዳለበት ጭፍራውን ልኮ ወደ እነርሱ አስመጣው። ሕፃኑንም ፊቱ ብሩህና ደስተኛ እንደሆነ አየውና አንተ ደስተኛ ሕፃን ሆይ እንዴት ነህ አለው። ሕፃኑም መልሶ አዎ ለእኔ ደስታ ተጠብቆልኛል፣ ላንተ ግን ሐዘንና ለቅሶ ጥርስ ማፋጨትም ነው። መጽሐፍ ለዝንጎች ተድላ ደስታ የላቸውም ብሏልና አለው። እግዚአብሔር ኃይልና ንግግርን ሰጥቶታልና ብዙም ተናገረ። በዚያም ያሉትን እስካስደነገጣቸው ድረስ ንጉሡን መኳንንቱንና ጣዖታቱን ረገማቸው። ከብርታቱም የተነሳ አደነቁ። መኮንኑም ባፈረ ጊዜ በውስጡ ሰም፣ ጨው፣ ባሩድ፣ ሙጫ፣ የዶሮ ማር፣ እርሳስ፣ ብረት፣ ቅንጭብ፣ ቁልቋል ጨምራችሁ ታላቅ የብረት ጋን አምጡልኝ ብሎ ጭፍሮቹን አዘዛቸው። ጭፍሮቹም እንዳዘዛቸው ካደረጉ በኋላ ያዘዝኸንን ሁሉ ፈጸምን። እሳቱ ነዶ ፈልቷል። ድምፁ እንደ ነጎድጓድ ይጮሃል። ወላፈኑም እንደ ፀሐይ ነጸብራቅ በሩቅ ይጋረፋል። የፍላቱም ኃይል በ14 ክንድ ያህል ከፍታ ወደ ላይ ይዘላል። እንግዲህ በውስጡ የሚጣሉትን እዘዝልን አሉት። በዚህ ጊዜ ሕፃኑ ቂርቆስና እናቱ ቅድስት ኢየሉጣ በክርስቶስ ስም ስለሚያምኑ አስረዋቸው ነበርና ከፍላቱ ይጨምሯቸው ዘንድ ከእስር ቤት አስወጧቸው። በዚያም ፍላቱ ወደ ላይ በሚዘል ብረት ጋን ውስጥ ለመጨመር ወሰዷቸው። የእነዚህን ቅዱሳን አሟሟት ያዩ ዘንድ በብዙ ሺህ የሚቆጠሩ ሰዎች እንዲሰበሰቡም አዘዘ። በዚህ ጊዜ ቅድስት ኢየሉጣ የፍላቱን ጩኸት በሰማችና ባየች ጊዜ በጣም ተረበሸች። ተዘጋጅቶላት ከነበረውም ክብር ልታፈገፍግ ሞከረች። ልጇ ቅዱስ ቂርቆስ ግን የመንፈስ ቅዱስ ጸጋ አደረበት። እናቴ ሆይ ከዚህ ከብረት ጋን ግርማ የተነሳ አትፍሪ፣ ድንጋጼም አይረብሽሽ። አናንያንና አዛርያን ሚሳኤልንም እግዚአብሔር ከእቶን እሳት እንዳወጣቸው ሁሉ እኛንም ከዚህ ከብረት ጋን ሊያወጣን ችሎታ ያለው መሆኑን አትጠራጠሪ። እናቴ ሆይ ከዚህ ከሚያልፈው ዓለም ጭንቅና መከራ ለመዳን ስትይ በማያልፈው ለዘላለም እሳት ለመቀጣት ትመርጫለሽን? ይህስ አይሆንም፣ ይቅርብሽ። በአሁኑ ጊዜ እግዚአብሔር በመካከላችን አለና ይረዳናል። እናቴ ሆይ ሶስናን ከረበናት ከመምህራን አይሁድ ዳንኤልን ከአፈ አናብስት ያዳነ እሱ እኛንም ከዚህ የጋን ፍላት ያወጣናል። ይልቁንም በዚህ የብረት ጋን ውስጥ ግዳጃችንን ልንፈጽም ፈቅዶ ከሆነ ኢዮብ ንብረቱንና ገንዘቡን ልጆቹንና ሚስቱን በመጨረሻም የተፈጥሮ አካሉን ባሳጣው ጊዜ እግዚአብሔርን አመስግነዋል። እግዚአብሔር ሰጠ፣ እግዚአብሔርም ነሳ፣ እግዚአብሔር እንደወደደ አደረገ ከማለት በስተቀር ምንም የተናገረው ነገር እንደሌለ ሁሉ እኛም የእርሱን ዓላማ በመከተል ይህን መከራ ልንታገስ ይገባናል አላት። ነገር ግን እናቱ በዚህ ምክር ልትጽናና ባለመቻሏ ቅዱስ ቂርቆስ ዓይኑን ወደ ሰማይ አቅንቶ አቤቱ አምላኬ ሆይ ይህችን ባሪያህን ከርስትህ የምትለያት ከሆነ እኔን ከባለሟልነትህ መጽሐፍ አቀኝ። አቤቱ አዝመራውን አቃጥለህ ፍሬውን ልትባርክ ትወዳለህን? ይህን እንዳታደርግ ግን ቸርነትህ ትከለክልሃለች። አቤቱ እንጨቱን ቆርጣችሁ አንድዱት፣ ቅጠሉን ግን ጠብቁት ብለህ ልታዝ መለኮታዊ ባህሪህ አይደለም። ነገር ግን እንጨቱንም ቅጠሉንም በአንድ ጠብቁት ብለህ ታዛለህ እንጂ። እንግዲህስ በዚህ ምክንያት ይህን ያየ ሁሉ ማዳን የሚችል አምላክ ቢኖራቸውስ ኖሮ ከዚህ እሳት ባልሸሹም ነበር ብሎ አይጠራጠር። አቤቱ ዳቢሎስም ከባለስልጣኑ ይልቅ እኔ በረታሁ፣
ቅዱሳኖቹንም ድል ነሳዋቸው ብሎ እንዳይመካ ከመንጋውም አንድ በግ ቀማሁ በማለት እንዳይደነፋ ለእናቴ ጽኑ የሆነ ኃይለ መንፈስ ቅዱስን ስጣት ብሎ በጸለየ ጊዜ ዲያብሎስ ከኢየሉጣ አጠገብ ብን ብሎ ጠፋ። ከዚህ በኋላ ቅድስት እናቱ ለሰማያዊ መንግሥት አባት የሆንከኝ ልጄ ሆይ ከእንግዲህ አንተ አባቴ ነህ፣ እኔም ልጅህ ነኝ አለችው። ያቺ ከእኔ የተወለድክባትም ቀን የተባረከች ናት። ጌታ ኃይልን ሰጥቶኛልና የሚጠብቀንን ገድላችንን ፈጽመን ድል እንድናደርግ እነሆ በብረት ጋኑ ውስጥ የሚነደውን እሳት በማይበት ጊዜ በለምለም ምንጭ ላይ እንደሚወርድ ጠል ሆኖ አይቼዋለሁና አለችው። እኒህም ቅዱሳን ይህንን በሚነጋገሩበት ጊዜ በውስጡ አንገትን የሚቆለምም፣ ልብን የሚያቀልጥ፣ ሆድን የሚሰነጥቅ፣ ስርን የሚበጣጥስ መሳሪያ ካለበት የብረት ጋን ውስጥ ጨመሯቸው። ከዚህ በኋላ የመላእክት አለቃ ቅዱስ ገብርኤል ከሰማይ ወረደና የብረቱን ጋን እሳት አጠፋው። ከቅዱሳኑም አንዳቸውንም ሳያቃጥላቸው የብረቱን ጋን ማቃጠሉን መፍላቱንም ጸጥ አለ። ወንድሞቻችን ሆይ እንግዲህ በጭንቃችሁ ጊዜ ገድላቸውን እስኪፈጽሙ ድረስ ይህ መልአክ ከሰማዕታትና ከጻድቃን ጎን እንደማይለይ እወቁ። ለኃጥአንም ኃጢአታቸው ይቅር ይላቸው ዘንድ ወደ እግዚአብሔር ይጸልይላቸዋል። እኛም የዚህ የሊቀ መላእክት ቅዱስ ገብርኤል በዓሉን በየወሩ እያከበርን አማላጅና ወዳጅ እናድርገው። በዚህም በሚመጣውም ዓለም ሊረዳን ይችላልና። ዳግመኛም እለእስክንድሮስ ሐሳቡ ሳይሳካለት ስለቀረ 14 የሾሉና የጋሉ ብረት ችንካሮች አምጥተው 7ቱን በእናቱ በኢየሉጣ አካል 7ቱን በራሱ በቂርቆስ አካል ማለትም 2ቱን በጆሮዎቹ 2ቱን በዓይኖቹ 2ቱን በአፍንጫው አንዱን በልቡ ይቸነክሯቸው ዘንድ ጭፍሮቹን አዘዘ። ዳግመኛም የሕፃኑን የራሱን ቆዳ ገፈው እሳት ውስጥ ይጨምሩት ዘንድ አዘዘ። አሁንም መልአኩ መጥቶ ይህንን መከራ ከእርሱ አራቀለት። ቀጥሎም በመቃን ውስጥ ጨምረው በገመድ እንዲጎተቱ አዘዘ። ያን ጊዜም ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ሕፃኑ ቂርቆስ ወርዶ አጽናናው፣ አረጋጋውም። ስሙን ለሚጠራና መታሰቢያውንም ለሚያደርግ ቃል ኪዳን ሰጠው። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱስ ቂርቆስና በእናቱ በቅድስት ኢየሉጣ ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። ስለነበረን ጊዜ ሁሉ አምላካችን ልዑል እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። ሁላችሁንም እስከዚህ ሰዓት አብራችሁን ስለነበራችሁ እናመሰግናለን። ቪዲዮውን ላይክ በማድረግ እንዲሁም ለሌሎች እህት ወንድሞቻችን ደግሞ እንዲደርሳቸው ሼር በማድረግ ለቻናሉ አዲስ የሆናችሁ ወይም ደግሞ ዛሬ ለመጀመሪያ ጊዜ ይህንን ቪዲዮ የምትመለከቱ ደግሞ ቻናሉን ሰብስክራይብ በማድረግ ይህንን መንፈሳዊ አገልግሎት እንድትደግፉና እንድታበረታቱን በልዑል እግዚአብሔር ስም እየጠየቅን የዛሬውን መርሃ ግብራችንን በዚህ እናጠናቅቃለን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ተራዳይነት አይለየን። ይቆየን። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።